ሰላም ጤና ይስጥልን። ያው እንግዲህ ስለ ጎማ እንደቀጠለ ነው። ከዚህ በፊት የተሽከርካሪያችን ጎማ ዳይሜንሽኑ እንዴት ማወቅ እንደምንችል፣ የተሽከርካሪያችን ጎማ ምን ያክል ክብደት መሸከም ይችላል፣ ተሽከርካሪያችን ላይ በሚገጠመው ጎማ ምን ያክል ፍጥነት መሄድ ይችላል የሚለውን ነገር አይተናል። ከዚህ ውስጥ እንግዲህ ስፔሲፊኬሽን ላይ ስለ አስፔክት ሬሾ አይተናል ማለት ነው። ዛሬ እንግዲህ የአስፔክት ሬሾ ወይ ደግሞ የታይሩ ሄይት መርዘምና ማጠር ምን አይነት ጥቅሞች እንዳሉት እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በተሽከርካሪያችን ላይ እንግዲህ ለምሳሌ 215 በ70 ዝባር 14 ምናምን እያለ ሊቀጥል ይችላል። ለምሳሌ 215 ማለት የጎማ ዊድዝ ወይ ደግሞ ስፋት ነው። 70 ወይ ደግሞ 60 ማለት አስፔክት ሬሾ ነው ማለት ነው። ለምሳሌ 60 ቢሆን የ215 60%ን ተጠቅሟል ማለት ነው ሄይቱ ላይ ወይ ደግሞ ቁመቱ ላይ ማለት ነው። ስለዚህ 215ን ሲባዛ በ0.60 ብናደርገው 229 ሚሜ ይመጣል። 229 ሚሜ ማለት የጎማዋ ስፋት ወይ ደግሞ ርዝመት ማለት ነው። ያቺን 229 ሚሜ ደግሞ ለ215 ስናካፍለው 0.6 ይመጣል። ሲባዛ በ100 ብናደርገው መልሶ 60 ሚል አስፔክት ሬሾ ይመጣል ማለት ነው። ስለዚህ በተሽከርካሪያችን ላይ አስፔክት ሬሾ የምንለው ነገር ይሄ ነው ማለት ነው። አስፔክት ሬሾ መርዘምና ማጠሩ ምን አይነት ጥቅሞች ይኖሩታል የሚለውን እንይ። አስፔክት ሬሾ እንግዲህ 3 ይኖራሉ። አንደኛው ሃይ ፕሮፋይል ይኖራል፣ ሁለተኛው ሎ ፕሮፋይል ይኖራል፣ ሶስተኛው ደግሞ ስታንዳርድ የምንለው ነገር ወይ ደግሞ ባላንስድ የምንለው ይኖራል ማለት ነው። ሃይ ፕሮፋይል የምንላቸው ወይ ደግሞ ሃይ አስፔክት ሬሾ የምንላቸው 60፣ 65፣ 70፣ 75% የምንላቸው ማለት ነው። ለምሳሌ 215 60፣ 215 70 ሊል ይችላል፣ 245 ሊል ይችላል፣ 195 ከዛ ደግሞ 70፣ 195 60 ሊል ይችላል ማለት ነው። እነዚህ እንግዲህ ሃይ አስፔክት ሬሾ የሚባሉ ናቸው። እነዚህ እንግዲህ ሰፋ ያለ ሄይት ሲኖራቸው የተለያዩ አስቸጋሪ ቦታዎች፣ ወጣ ገባ መንገዶች ላይ፣ አስቸጋሪ መንገዶች ደግሞ ራፍ ሮድ የምንላቸው ቦታዎች ላይ ምቹ የሆነ ሃንድሊንግ እንዲኖረን ያደርጋሉ ማለት ነው። የተለያዩ ወጣ ገባ መንገዶች ላይ በምንንቀሳቀስበት ጊዜ እዛው ጎማ ላይ ይቀራል ማለት ነው። ያ አስቸጋሪ መንገድ ሴንሱ ማለት ነው። ስለዚህ እነዚህ የጎማ አይነቶች ሃይ ፕሮፋይል እንላቸዋለን ወይ ደግሞ ሃይ አስፔክት ሬሾ። ምቾትን የምንፈልግ ከሆነ በምናሽከረክርበት ጊዜ ስሙዝ የሆነ እንቅስቃሴ እንዲኖር ስንፈልግ እነዚህን የጎማ አይነቶች እንጠቀማለን። እነዚህን የጎማ አይነቶች እንግዲህ መጠቀም ያለብን አብዛኛው ለኤስዩቪ፣ ለፒክአፕ ትራኮች፣ ለፋሚሊ ካር ወይ ደግሞ የቤተሰብ መኪናዎች ምቾት ላይ የምናደላ ከሆነ እነዚህን የጎማ አይነቶች ብንጠቀም የተሻለ ነው። ሃይ ፕሮፋይል የምንላቸው ማለት ነው። ሎ ፕሮፋይል ደግሞ የምንላቸው አሉ 45፣ 50፣ 55 አስፔክት ሬሾ ያላቸው ማለት ነው። ወይ ደግሞ ሎ አስፔክት ሬሾ ያላቸው ማለት ነው። እነዚህን እንግዲህ ስናያቸው የጎማቸውን ፕሮፋይል ስናያቸው ቀጠን ይላሉ። እነዚህ ጎማዎች እንግዲህ ሰፋ ያለ ዊድዝ ይኖራቸዋል ወይ ደግሞ ሰፊ ጎማ ይኖራቸዋል። እነዚህ እንግዲህ የተለያዩ ኩርባ መንገዶች፣ ጠመዝማዛ መንገዶች ላይ የምናሽከረክርበት ጊዜ ምቹ ይሆናሉ ማለት ነው። እንዲሁም ደግሞ ለስፖርት ካሮች ለምሳሌ የከፍተኛ ፍጥነት ወይንም ፐርፎርማንስ ላላቸው ተሽከርካሪዎች የምንጠቀማቸው ከሆነ እነዚህ ጥሩ ሃንድሊንግ እንዲኖረን ያደርጋሉ ማለት ነው። ተሽከርካሪዎችንም ስናያቸው በጣም ያምራሉ ወይንም ስፖርቲ ሉክ ይኖራቸዋል። ስለዚህ እነዚህን የጎማ አይነቶች ምቹ መንገዶች ላይ፣ አስፋልት መንገዶች ላይ ብንጠቀማቸው የተሻለ ነው። ወጣ ገባ መንገድ ላይ ልክ እንደ ሃይ ፕሮፋይል ጎማዎች እንጠቀማለን ብንል የተሽከርካሪያችንን ጎማ ከጥቅም ውጪ ሊያደርግብን ይችላል። ምክንያቱም ቀጭን ስለሆኑ ለምሳሌ ድንጋይ ቢመታቸው ከቸርኪው ጋር አገናኝቶ ሊሰነጥቅብን ወይንም ሊቆርጥብን ይችላል ማለት። ስለዚህ ሃይ ፕሮፋይል እና ሎ ፕሮፋይል እነዚህ ናቸው ማለት ነው። ሎ ፕሮፋይል እንግዲህ ለስፖርት ተሽከርካሪዎች፣ ከፍተኛ ፍጥነት ለምንጠቀምበት ተሽከርካሪዎች፣ አስፋልት ላይ ብቻ የምንጠቀም ከሆነ ብንጠቀም የተሻለ የጎማ አይነት ነው። ሌላኛው ደግሞ ስታንዳርድ ወይ ደግሞ ባላንስ የምንላቸው አሉ 55፣ 60፣ 65 የሆነ አስፔክት ሬሾ ያላቸው የጎማ አይነት። እነዚህ እንግዲህ ስታንዳርድ ወይ ደግሞ መካከለኛ የምንላቸው ናቸው። አብዛኛውን ጊዜ ይህን ጎማ ሪኮመንድ የሚያደርገው የተሽከርካሪው አምራች ድርጅት ነው ማለት። ስለዚህ እነዚህ የጎማ አይነቶች ምቾትንም እንዲሁም ደግሞ ሃንድሊንግንም አንድ ላይ ኮምፐንሴት ያደረጉ የጎማ አይነቶች ናቸው። ለሁለቱም ይጠቅማሉ ማለት ነው። ራፍ ሮድ ላይም ብናሽከረክር፣ ስሙዝ ሮድ ላይም ብናሽከረክር ምቾት ያላቸው የጎማ አይነቶች ናቸው። እነዚህን የጎማ አይነቶች እንግዲህ አብዛኛው ለዕለት ተዕለት ጉዞ የምንጠቀምባቸው ለቤት አውቶሞቢሎች ብንጠቀማቸው ጥሩ የጎማ አይነቶች ናቸው ማለት ነው። በአጠቃላይ የተሽከርካሪያችንን አስፔክት ሬሾ ለመወሰን በተሽከርካሪያችን ግራና ቀኝ በሚገኙ በሮች ላይ ባሉት ስቲከሮች ወይ ደግሞ በማኑዋሉ ላይ አይተን በፋብሪካው ሪኮሜንዴሽን ጎማ አስፔክት ሬሾ ብንመርጥ የተሻለ ነው። ነገር ግን አብዛኛውን ጊዜ ምቾት የምንፈልግ ከሆነ ሃይ ፕሮፋይል ወይ ደግሞ ሃይ አስፔክት ሬሾ ያላቸውን ብንጠቀም ጥሩ ነው። ፐርፎርማንስ ምን ማለት ነው? ከፍተኛ ፍጥነት፣ ከፍተኛ ጉልበት የምንጠቀምባቸው የተሽከርካሪ አይነቶች የምናሽከረክር ደግሞ ከሆነ ወይ ደግሞ ስሙዝ መንገድ ላይ የምናሽከረክር ከሆነ ደግሞ ሎ ፕሮፋይል ወይ ደግሞ ቀጠና ላይ ሃይት ያላቸው ብንጠቀም ጥሩ ነው። ሁለቱንም ደግሞ ያማከለ ከሆነ ደግሞ ስታንዳርድ ወይ ደግሞ የፋብሪካውን ባላንስ የሆነውን አስፔክት ሬሾ ብንጠቀም የተሻለ ነው ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። 17 ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።